መስቀል የጨበጠ አስመሳይ ነው። ይችን ህፃን የገደለ ጭንቅላት ግን ነፍሰ ገዳይ ነው። በዝምታችሁ ያዳናችሁት ነፍስ ኖሮ አያውቅ። ኪሳቸው እንጂ እምነታቸው አይፈለግም። በእውነት እናንተ ከገዳዮቻችን አትሻሉም። የሀገረ ስብከት ውስጥ ነው ግድያው እየተፈጸመ ያለው። ደፍሯት ተፈርዶበት ይስቃል። ለቋሚ ሲኖዶሱ የሐዘን መግለጫ ልናወጣ ይገባናል። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ከሀገር ውስጥም ከሀገር ውጭም ያላችሁ ከነመላው ቤተሰቦቻችሁ እግዚአብሔር ይጠብቃችሁ። እመቤታችን ቅድስተ ቅዱሳን ባላችሁበት ትድረስላችሁ። ዛሬ መረጃዎችን ይዤላችሁ ከመምጣት በፊት እንኳን ለእመቤታችን ለቅድስተ ቅዱሳን ድንግል ማርያም ወርሃዊ በዓል አደረሳችሁ ማለት ፈልጋለሁ። ሁላችሁንም ከነመላ ቤተሰቦቻችሁ ጠብቃችሁ የአስራት ሀገሯን ኢትዮጵያን ተጠብቃት እመቤታችን ቅድስት ድንግል ማርያም እና እኛንም ጠብቀን ማለት ፈልጋለሁ። መረጃዎች ይዤላችኋለሁ። ልትገደል የነበረችው ህፃንን ይዤላችሁ መጥቻለሁ። ስለሷ ያስኩት መረጃ አለኝ። ተጨማሪ ደግሞ የቅዱስ ሲኖዶስ መግለጫን በተመለከተ ያስኩላችሁ መረጃ አለኝ። የብፁዕ አቡነ ያሬድ አዲስ መረጃና ተጨማሪ ደግሞ የሊቀ ሊቃውንት ስምዐ ኮነ መረጃም አያይዤላችሁ መጥቻለሁ። ከዛ በማስከተል የሐዘን መግለጫዎቹን በተመለከተ ያያያዝኳቸው መረጃዎች አሉ። እነሱን አስከትዬ ደግሞ የደፈረ ሽልማት አለው ወይ፣ ህፃን የደፈረ ይሸለማል ወይ የሚል የፍርዱን ሂደት በተመለከተ ያያያዝኩት መረጃ አለኝ። በመጨረሻም ወንድሞቻችን የሆኑ ኢትዮጵያውያን የሆኑ የእስልምና እምነት ተከታዮች መካከል እኛ ቤት የሰው ሬሳ እነሱ ቤት የመቃብር ቦታ አጀንዳዎች ተራግበዋል። ከሱ ጋር እያይዤ የማቀርብላችሁ አጀንዳ አለኝ። አብራችሁን ስትቆዩ ሁሉንም ሰሙታላችሁ። አርአያ መካሻ ነኝ። ከመሸጋገሪያ በኋላ ወደ ፕሮግራሙ እንገባለን። ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ፣ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ፣ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ? ትሕትናሽ ግሩም ነው ደግነትሽም ትሕትናሽ ግሩም ነው ደግነትሽ። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 78 05 አሊያም በ0921 14 38 04 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም። እችን ቀናቶች በሐዘን ነው ፕሮግራሜን እየጀመርኩ ያለሁት። እያዘንኩ ነው የምነግራችሁ። አሁን ማሳያችሁ አጠር ያለች ቪዲዮ አለች። ፊቷን ለሰከንድ ጫፏን አሳያችሁና ብለርድ አደርገዋለሁ። የዩቲዩብ ኮሚኒቲ ጋይድላይንስ ስለሚከለክለኝ ማለት ነው። በድምፁን ነው የማሰማችሁ። እኛ ኦርቶዶክሳውያን ሕግ ባለበት ሀገር ተሰድበን ሕግ በሌለበት ቦታ ደግሞ እየተገደልን እንኖራለን። ትላንትም ኖረናል፣ ዛሬም እንኖራለን፣ ወደፊትም እንኖራለን። ይሄን አናቆም። ኢትዮጵያ ውስጥ ሕግ አለ። እንሰደባለን፣ እንገረፋለን፣ እንገላመጣለን፣ እንገፈተራለን። ይሄ የአደባባይ ሀቅ ነው። ሕግ የለበትም የሚባልበት ስፍራ ደግሞ ተሳደን እንገደላለን። እንዳንገደል እንዳናመልጥ አንሆንም። ወደ አርሲ ነው የምወስዳችሁ። አርሲ ሊገደሉ ተወስደው ከነበሩት መካከል 2 ህፃናት አምልጠዋል።
እነዚህ ህፃናት ክንዳቸውና እጃቸው ላይ አንደኛው ትንሹ ህፃን ከ10 ዓመት በታች የሚሆነው ህፃን ክንዱና እጁ አካባቢ ላይ እግሩ ላይ ከፍተኛ የአጥንት መሰበርና ጉዳት ደርሶበት በኃይለ ማርያም ሆስፒታል ይገኝ ነበር። ትላንትና አውጥተውት ወደ ወላይታ የሚገኘው የአጥንት ስፔሻሊስት የሚገኙበት ስፍራ ላይ ይዘውት ሄደዋል። ስለዚህና ስለ ቀጣይ አንድ ማቀርብላችሁ ቪዲዮ ልጅ የተለያዩ መረጃዎች እየወጡ ይገኛሉ። እነዚህ መረጃዎች ልንገራችሁ። መጀመሪያ መረጃዎቹ ለፖለቲካ ፕሮፓጋንዳም ለፍጆታም ተብለው ተሰርተው ከሆነ ሐሰት የሆነ ነገር ሐሰት ነው። ምክንያቱም ልጅቷን በስልክ እስካገኛት በአካልም እስካገኛት ድረስ ሰው ልክ ያለው በቻልኩት አቅም በአካል ያሉ ሰዎች በውስጥ መልእክት ልከውልኝ መረጃውን አድርሰውኛል። ነገር ግን ተጨማሪ መረጃ በአካል ልጅቷን በቀጥታ ማነጋገር ወላጆች አሉ የሚባሉ ሰዎችንም ካሉ እነሱ ከሆኑና የቅርብ ቤተሰቦች ከሆኑ እነሱንም ማነጋገር አለብንና እነዚህ ልጆች ለመደገፍ የቻልነውን ያህል እናረጋለን። አካውንት ተከፍቶ ማናችንም ኦርቶዶክሳውያን ቢያንስ አስራት በኩራታችን የዚህን ወር እነዚህ ልጆች ለማሳደግ እናወጣለን። ሌላ ቦታ እናረገው። ይሄንን የምንሰጠው ለእግዚአብሔር ነው ብለን እንወስደዋለን። ከሞት ለተረፉ ህፃናት ነው አስራታችን ባሁኑ የምንሰጠው እንጂማ ልለፈው አይደል? ገብቷቸዋል አባባል። ኦርቶዶክሳዊ ከሆንክ እየተሰደብክም እየተሳደድክም ካልሆነ ነጠላ የለበስክ አስመሳይ ነህ፣ ቆብ የለበስክ አስመሳይ ነሽ፣ ቆብ የለበስክ አስመሳይ ነህ፣ አለበለዚያ ደግሞ መስቀል የጨበጠ አስመሳይ ነህ። እየተሳደደን መሆናችን ሁላችንም እያመንን ነው፣ ሁላችንም እየተናገርን ነው። በተግባር በድርጊት በሁነት ሁሉንም ነገሮች እያየናቸው ነው። በትርክት ሆነናል፣ በተግባር ሆነናል። እነዚህ ነገሮች ተደጋጋሚ ናቸው። በተለያየ እምነት ተቋም ውስጥ እነንተናን ያመልካሉ የሚለው ትርክት ሆነ ተብሎ እየተሰራ ነው። ይሄንን ትርክት የሚያጠፋ የሲኖዶስ አጀንዳ የለንም፣ የጳጳስ አጀንዳ የለንም። ምክንያቱም ትርክቱ የሚፈጠረው ኦርቶዶክሳውያንን ለማጥፋት፣ ኦርቶዶክስ እምነትን ለማንኳሰስ፣ ኦርቶዶክስ እምነትን ለማናናቅ፣ ኦርቶዶክስ አማኝን ለመግደል ከሚደረጉ ሴራዎች አንዱ ስለሆነ መጀመሪያ ትርክት ትፈጥራለህ። ትርክቱን ተቀባይ እንዲበዛለት ታደርጋለህ። ከትርክቱ ተቀባይ በኋላ ያንን አካል ጸያፍ ታደርገዋለህ። ለእድገትህ፣ ለአንድነትህ፣ ለአብሮነትህ እሱ ተቃዋሚ እንደሆነ ታደርገዋለህ። በመጨረሻ ትገለዋለህ። ስትገለው ኃጢአተኝነት አይሰማም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በሂደት በእውነት እየተከናወነ ያለ ነገር። አሁንም የምነግራችሁን አንድ ነገር ላሳያችሁ። ይቺ ልጅ የቀድሞ ስሙ ኃይለ ማርያም ማሞ የሚባለው አዳማ ላይ ናዝሬት ላይ የሚገኝ ሆስፒታል ውስጥ አሁን ተኝታለች። አጠገቧ ቤተሰቦች አሉ፣ የሕክምና ባለሙያዎች አሉ። 2-3 ቦታ ተሰፍታለች። ጀርባዋን፣ ክንዷን፣ ጭንቅላቷን ተሰፍታለች። ቪዲዮዋን ላሰማችሁ። አባቶቼ መግለጫ ያወጣችሁት ለዚች ልጅ ነው። ለሄደውም ልጅ መግለጫ አወጣችኋል። ወላይታ ሄደውም ልጅ መግለጫችሁንም በደንብ እንተነትነዋለን ከሌሎች ጋር አያይዤ። የዚች ልጅ ድምፅ ስሙት። ሆስፒታል ተኝታ ነው የተጠየቀችው። እማ እንዴት ነሽ? እንዴት ነሽ? ደህና ነሽ? አለሽ? ትበረቻለሽ? አይዞሽ። እሺ። ከከብቶች ጋር ነው የወሰዷችሁ? ወስደው ከዛን እናንተን እንዴት አደረጓችሁ? አንበረከኳችሁ? ማማ አለ? እስቲ መጥቀስ ትቻለሽ? የተወሰኑትን መጥቀሳችን ከናንተ ጋር ያሉትን ሰዎች ማለት ከናንተ ጋር ወስደው እዛ አንበረከኳቸው ነው። አዎ ንገሪኝ እስቲ ማማ ናቸው? እሞድሽ ጋሼ ሄሊ ሶፊያንያስ ሚኪያስ አበበ ሰርኬ። እሺ መርቺ ጠንክሪ። እግዚአብሔር አምላክ ካንቺ ጋር ይሁን። እግዚአብሔር አለ። እሺ ትድኛለሽ። እሺ ትድኛለሽ የኔ ቆንጆ። እግዚአብሔር ካንቺ ጋር ይሁን። ቅዱስ ሚካኤል ከከብት ጋር ወሰዱኝ አለች። ሚኪ አለ፣ ጋሼ አለ፣ ሚኪያስ አለ፣ ሶፎንያስ አለ አለች። ዘረዘረቻቸው። ይቺ ህፃን ልጅ አርሲ ሽርካ ወረዳ ላይ ኖኖ ቀበሌ ላይ ተገደሉ መካከል የተረፈችው ልጅ ነች። የተቆረጠችው በገጀራ ነው። አጠገቧ ሰዎች አሉ። ወላጆቿ አይሆኑ ነግራቸዋለሁ። ብዙ ሚዲያዎች ላይ ግን እየሰማው ያለሁት ወላጆቿ እንደተገደሉ ነው።
እርግጠኛውን መረጃ ግን ነግራችኋል። ከፋም ለማ ወላጆች ተገደሉ ወላጆች አልተገደሉም ይችን ህፃን የገደለ ጭንቅላት ግን ነፍሰ ገዳይ ነው አረመኔ ነው አሰቃቂ ነው ጨካኝ ነው ይች ልጅ የተፈነከተችበትን ቦታ በፎቶ በማህበራዊ ሚዲያ አይታችሁታል ጭንቅላቷን በገጀራ ቆርጠው ሲገርላት አጸያፊ አይደለም አይደል ጨካኝ አይደለም አይደል በእነሱ ጭካኔ ልክ የተቆጣ መግለጫ የለንም ያበሳጨን መግለጫ የለንም መግለጫውን ጥቂቱን ላሰማችሁ ሊቆጨን ሊያንገበግበን የሚገባ መግለጫ ስሙት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቤ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓመተ ምህረት በጉናና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ለ18 ቀን 2018 ዓመተ ምህረት በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓመተ ምህረት በሆን ቆሎ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ 25 ኦርቶዶክሳውያን ወገኖቻችን ሀገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በጥልቅ የሐዘን ስሜት ተመለከታችሁት። ብፁዓን አባቶቻችን ተመስገን። እችን መግለጫ ስላወጣችሁ ለምን እንዳወጣችሁ አላውቅም። እንዴት እንዳወጣችሁ ምን እንነጋገራለን። ሐሳቡን አነሳዋለሁ። የኔን ሐሳብ ነው የምነግራችሁ። መግለጫችሁ ላይ ይሄ ኮመንት ተጻፈ። እያችሁ እኔ መግለጫውን አይቼ 6 ሰዎች ነው 8 ሰዎች ኮመንት ለመከታተል ስሞክር አብዛኞቹ ኦርቶዶክሳውያን ናቸው። አብዛኞቹ ግን 90% በመግለጫው የተቆጡ ናቸው። መቸኮልም ማርፈድም ዋጋ ያስከፍላል። ስንቸኩል ለፖለቲካ ጥቅማቸውና ትርፋቸው የሚሰሩትን ለነሱ መነገጃ እንሆናለን። ስንዘገይ ለልጆቻችን አባት መሆን አንችልም። እግዚአብሔር ባደራ ለሰጠን ልጆች አባት መሆን ያቅተናል። አስኬማ ለብሰን ጥቁር ካባ ለብሰን መስቀል ተሸክመን አባት መሆን ሲያቅተን ያሳፍራል። ላስነብባችሁ። ሚሊዮን አየለች የሚባል አንድ ግለሰብ ሊቃነ ጳጳሳት በሰቀቀንና በስጋት ውስጥ ያሉ ልጆቻችሁን ቦታው ላይ ሄዳችሁ አጽናኗቸው። በአርሲ ዞን በተደጋጋሚ የኦርቶዶክሳውያን ሞት እየሰማን እኛም እንደ ምዕመን ከንፈር እየመጠጠን እግዚአብሔር ነፍሳችሁን ይማር እያልን ቅዱስ ሲኖዶስ በተደጋጋሚ መግለጫ እያወጣ ለሞቱት መጽናናትን እየተመኘ ለሕዝበ ክርስቲያኑ የፈየርነው ምንም ነገር የለም። ነግረናችኋል። በዝምታችሁ ያዳናችሁት ነፍስ ኖሮ አያውቅ። በዝምታችሁ ያሻገራችሁት ኦርቶዶክሳዊነት ኖሮ አያውቅ። ይህን ከሰማዕታቱ ከጻድቃኑ ከቅዱሳኑ ሰምተናል። መንጋውን የምትጠብቁት ሊቃነ ጳጳሳት ልጆቻችሁ ሐዘን በእውነት የሚያማችሁ ከሆነ ከወረቀት በዘለለ የእውነት መጽናናትን የምትመኙ ከሆነ በሐዘን ውስጥ ለወደቁት ስለ ሃይማኖታቸው ሲሉ ለተሰዉት ልጆቻችሁ ሂዱና አጽናኗቸው በአካል። እንኳን እናንተ አባላት ብፁዕ አቡነ ያሬድም አልሄዱ። የቋሚ ኮሚቴ አባላት ቀርቶ የሀገረ ስብከቱ ሊቀ ጳጳስም አርሲ ሀገረ ስብከትን በአመት 2 ወይ አንዴ ነው የሚያውቁታሉ። እሺ ፍቅረ ረጋሳ የሚባለው ወንድማችን ቦታው ላይ ሄዳችሁ ተጎጆችን አጽናኑ፣ ዘለቄታዊ መፍትሄ ከህግ አካላት ጋር ተወያዩ፣ ካልሆነ ምዕመኑን ራሱን የሚጠብቅበትን መንገድ ፈልጉ። መግለጫ ምን ይጠቅማል አላችሁ?
ሌላ ላምጣላችሁ። ጅብ ከሄደ ውሻ ጮኸ ይላል ተረቱ። እንደዚህ ከመሆን ከቆብ ዝምድናችሁ ወጣችሁ የመመናኑን ጩኸት ብትሰሙ ይሄ ሁሉ ችግር አይኖርም ነበር። ወገኖቻችንም እንደዚህ አይሆኑም ነበር። ተረኛው ማን ይሁንና የጎፋና ባስኬቶ ዞኖች ሀገረ ስብከት ማህበረ ካህናትና ምዕመናን ይሄው ለ7 ዓመታት 530 ኪሎ ሜትር ከ78 ጊዜ በላይ ሲንከራተቱ እናንተ ግን ለአንድ ሊቀ ጳጳስ ብላችሁ አቡነ ኤልያስ የብዙ ዓመት ወዳጄ ነው እያላችሁ እናንተ ስራ የምትሰሩ ምዕመናን እያታለላችሁ በውሸት ነው። አባቶቻችን እንዲህ እስክንናገር ድረስ ያደረገን ተግባር ነው። አባቶቻችን እባካችሁ እኛም አባቶቻችንን የማያከብር ትውልድ አታስብሉን። የምዕመናኑንም ችግር ተረዱልን። እኛም በውስጥ ያለውን ችግር እንረዳለን። ዘመኑ የሶሻል ሚዲያ ነው። ይህ ምዕመን ከጎናችሁ ለመቆም ወደኋላ የማይል መሆኑን ከዚህ በፊት አሳይቷችኋል። ፕሊስ ተረዱን። አሁን ሟቹ ነው ተረዱን እያላል። መግለጫው ጥቅሙ ምንድን ነው? ፓትርያርካችን ብቻዎትን ቀሩ፣ እግዚአብሔር ከጎኖ ይሁን። ብፁዕ አቡነ አብርሃምና ብፁዕ አቡነ ጴጥሮስ የተቀሩት ጊዜ የከፋ ነገር እንደሚገጥሞት ግልጽ ነበር። የተቀየሩ ጊዜ የተከፋ ነገር እንደሚገጥሞት ግልጽ ነበር። መግለጫ ሲሆን የሚያስፈልገው መንግስት አስፈላጊውን እርምጃ እንዲወስድና የሰላም ማስከበር ስራውን እንዲያከናውን መላው ኦርቶዶክስ ምዕመን በመላው ሀገሪቱ ጫፍ ከጫፍ ሰላማዊ ሰልፍ እንዲያከናውን ሲኖዶሱ መግለጫ ማውጣት ብቻ ሳይሆን ጥሪ ማስተላለፍ አለበት። ዝምታው ይበቃል። አባቶች ንቁ። ኋላ እዳው በእጃችሁ እንዳይሆን አሁን መግለጫ ማውጣት ጊዜው ይበቃል። ሰላም የሰልፍ ጥሪ ማድረግ ነው የሚያስፈልገው። በቃ ሲኖዶሱ አንዴ ከቀናት በፊት የአካባቢውን ምዕመን ችግሩ እንዲታይለት ያስገባውን ደብዳቤ እንዳይታይለት ኮሪደር ጉብኝትና በሸነና ሰዓታችንን ያጣብብናል ብለው አልነበር እንዴ? አሁን ከየት መጥተው ነው አንጓች ቅቤ አንጋሽ የሚሆኑት የዘንዶ እንባ የሚያነቡት? እነሱ ያለ ስስት የሚዝቁት ገንዘብ ቁርጡና ውስኪው ሲጎድል እንጂ ምዕመኑ ሲሳደድና እንደ በግ ሲታረድ መች ይሰማቸዋል? ይሄ ምዕመኑ ያላችሁ ነው። እዛው የኢኦቲሲ ሚዲያ ኮመንት ገጽ ላይ ያገኘሁትን የነገርኳችሁ። እኛ የነገርናችሁስ በጨዋ ደንብ ነው። በጨዋ ደንብ አባቶቻችን በአካል ሞታችኋል፣ በተግባር ሞታችኋል። በአካልም እንደሞታችሁ አውቀን ነው ጵጵስናችሁን ተቀብለን በአባትነታችሁ የእግዚአብሔር እረኞች ናችሁ እኛ በጎችነን ብለን የምንቀበለው ብለናችሁ ነበር። እኛ አባት የት ነው ያሉት? አሁን እኛ አባት አረፈዱ፣ ቸኮሉ። አቡነ ያሬድ አረፈደዋል፣ ቸኩለዋል። አሁን የሀገረ ስብከቱ ሊቀ ጳጳስ ሲጠራ የኛ አባት ስም ይጠራል አይደል? ያሉበትን አናውቅ፣ ችግራቸውን አናውቅ። ስለማናውቅ ዝርዝር ነገር ውስጥ አንገባም። ስላየነው ግን እንጠይቃለን። የኔ ሐዘን የአንድ ኦርቶዶክሳዊ በግፍ በኦርቶዶክሳዊነቱ መገደል ነው ሐዘኔ። እንዲህ አይነት ሐዘን ከየትኛው ችግር በላይ ሆኖ ነው ዝም ያሉት? አቡነ ያሬድ ብፁዕ አቡነ ያሬድ ከቅዱስ ሲኖዶስ ከቋሚ ሲኖዶስ ጋር ሆኖ መግለጫ መስጠት ይጠበቅባቸው ነበር። እሳቸው ግን አልታዩ። ማህበራዊ ሚዲያ ላይ የሚዘዋወረው ከማህበረ ቅዱሳን ሚዲያ ላይ ይሄንን ዜና አውርዱልኝ ብለዋል የሚል አሉባልታ ብቻ ነው። የእሳቸው ንግግርን አልሰማሁት። ሊቃነ ጳጳሳት ከአቡነ ሄኖክ ቀጥሎ ብፁዕ አቡነ ጴጥሮስ ተናግረዋል የሚባል መረጃ አለ። ሌሎችም ማህበራዊ ትስስር ገጽ ያላቸውም ይናገራሉ፣ ጸሎት የሚያደርጉም አሉ። በነገራችን ላይ ለምትመሩት ህዝብ ለአምላክም ለህዝብ ማመልከት እኩል ነው የሚሰራው። ጸሎት እያደረግን ነው ብላችሁ ህዝቡን ችላ ካላችሁ ህዝቡ ከእናንተ ውጭ ሆንባችኋል። እንዳይሆን ነው እየጣርን ያለ ነው። አባቶቻችን እናንተና እኛ መካከል ያለውን ድልድይነት እንዳይጠፋ ነው እየለመናችሁ ያለ ነው። ሌላ ነገር ላሳያችሁ። እኚህ ሊቃውንትን ታውቃቸዋላችሁ። ሊቀ ሊቃውንት ስምዐኮነ መልአክ ምን አሉ መሰላችሁ? መንጋው ነቅቶና ተክቶ ያልጠበቀ እረኛ መንጋው ከሚነጥቁ ነጣቂዎች የተለየ ሆኖ ሊታይ አይገባውም። ምን አልናችሁ? እኛ ትንሽ መንፈሳዊ ዕውቀታችን እንደ ሊቀ ሊቃውንት ወይ ደግሞ እንደ መምህራን ወንጌሎች አይደለም መንፈሳዊ ነገራችን። ነገር ግን በጋዜጠኛ መደብ በህግ ቋንቋና በዓለም በምንተዳደርበት ህግና ስርዓት መካከል በዝምታ መተባበር ከገዳይ እኩል ያስቆጥራል ብለናችሁ ነበር። ዝምታ መቸኮልም ያስጠይቃል፣ ማርፈድም ያስጠይቃል።
ለመንጋው የማራሩ ጨካኞች በበዙበት ዘመን ዝም ብሎ ማየት መድኃኒት አይሆንም። የአርሲ ምዕመናን ከኛ ጋር አብረው የክርስቶስ አካል ናቸው። ነጥቀው ሲያርዷቸው የክርስቶስ አካል የሆነችው ቤተክርስቲያን ህማሙ እኩል ሊሰማት ይገባል። አሟችኋል። በቋሚ ሲኖዶስ መግለጫው አልተደሰትኩም። ከመዘግየቱ በላይ ጩኸቱ የማይሰማ ለራሱ የሐዘን መግለጫ የሚያስፈልገው ነው። መፍትሄ የሚያመጣው ውይይት መደረግ አለበት። የተደረገም ከሆነ ሂደቱን ማወቅ ሁሉም ክርስቲያን መብት አለው። አዎ መብት አለ። ሻሸመኔ ላይ ብለን ነበር፣ ዝቋላን አላዳን ነው። ዝቋላም ላይ እንዲሁ ተጫጭወን ነበረ። እኔ ደግሞ ልጨምርላችሁ፣ አሰቦት ላይ አላዳን ነው። አሰቦት ላይ ብለን ነበር፣ አርሲን አላዳን ነው። የዛሬውንም አላስቀረ ነው። ነገ ተረኛው ማን ነው ይላሉ ሊቀ ሊቃውንት ስምዐ እኮ ነው። ይችን የአባታችን ንግግር ሰምተን ለእናንተ መልእክት ትሆናለች። እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻላል። እርግጠኛ ሆኜ ነው የምነግራችሁ። እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻለናል። አዎ እግዚአብሔርን የሚፈራ ኃጢአተኛ ንስሐ ይገባል። እግዚአብሔርን የማይፈራስ ምን ያመጣሉ ብሎ መግለጫ ያወጣል። በሞት ይቀለዳል። ለሌላው ሐዘን መግለጫ ያወጣል። ለኛ ቤት ለራሱ ሐዘን ግን ለልጆቹ ሐዘን ግን ምንም አይሰማው። ኪሳቸው እንጂ እምነታቸው አይፈለግም። ሀብታቸው ሰርተው ለፍተው የሚጥሩት የሚገሩት አስራት በኩራታቸው እንጂ ገንዘባቸው እንጂ የነሱ ነፍስና ስጋ በንስሐ ወደ ፈጣሪ መመለስ ስጋ ወደሙ መቀበል ለእግዚአብሔር መመላለስ ለነሱ ምንም አይደለም። የታየን ያ ነው። እኛ ያስቆጨን ያ ነው። ያንገበገበን ያ ነው። ለምን እንዳልኳችሁ ታውቃላችሁ? ይሄኛው የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል የሐዘን መግለጫ ብሎ የለጠፈው መግለጫው ራሱ ሲናገር የሐዘን መግለጫ ነው የሚለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ የቋሚ ሲኖዶስ የተሰጠ መግለጫ ሐዘን እንኳን የለውም። ርዕሱ ላይ አላዘናችሁም ታስታውቃላችሁ። እናንተን መዝኘ ልለፍ ብቻ ሌላ ላሳያችሁ። እነዚህ መግለጫዎች ትላንትና ነው የወጡት። የፕሮቴስታንት ወንጌላውያን አማኞች ህብረትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም ይሄኛው የኢትዮጵያ ሃይማኖት ተቋማት ጉባኤ የተላለፈ የሐዘን መግለጫ። የራሳችን ቤተክርስቲያን እንኳን የሐዘን መግለጫ አላለችው፣ የተሰጠ መግለጫ ነው ያለችው። መደበኛ የዛሬ ወር አረርቲ ላይ ለሞቱት ሰሜን ሸዋ ላይ ምንጃር አረርቲ ላይ ለሞቱት ወንድሞችና እህቶቻችን ቤተሰቦቻችን በቤተክርስቲያን በሚሰራ በርብራብ እንጨት ላይ በተናደውና ከ35 በላይ ላረፉት ወገኖቻችን ለነሱ 5 ኪሎ መንበረ ፓትርያርክ ጽሕፈት ቤት ምህላ ተይዟል። በክርስትናቸው ለተገደሉት ግን መግለጫ እንኳን ለማውጣት የሐዘን መግለጫ አላላችሁት። የሃይማኖት ተቋማት ጉባኤ ያወጣውን መግለጫ አላንብብላችሁ ጥቂቱን፣ ከውስጡ አንኳር ሐሳብ ስላለኝ ነው። የሃይማኖት ተቋማት ጉባኤ ከማውጣቱ በፊት ከአርሲ ሀገረ ስብከት ተላከልኝ ያለውንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢኦቲሲ ሚዲያ በፌስቡክ ገጹ ማህበራዊ ትስስር ገጽ ላይ ያጋራው መረጃ ቃል በቃል አንብቤላችሁ ነግሬያችኋለሁ። የነገርኳችሁም በማስረጃ ነው። በእውነት እናንተ ከገዳዮቻችን አትሻሉም። ይሄንን የጻፍከውም ይሄንን ያደረጋችሁትም ትክክል አይደላችሁም፣ ኦዲቶሪያል ቦርዱም ጭምር። ስለዚህ የቤተ ክርስቲያናችን ትክክለኛ ገጽታ አይደለም ይሄ መግለጫ። ምክንያቱም ተመጣጣኝ እርምጃ ተወስዷል ብላችሁ የገለጻችሁት የሀገረ ስብከቱ ጽሕፈት ቤት ነው ብላችሁ ነው የገለጻችሁልን። ሊቀ ጳጳሱ ሳላላችሁ ያ ደግሞ ሐሰት መሆኑን ቃል በቃል ተንተነን አስረዳናችሁ። አሁን ማስረጃው ጭምር ወጣለን። ይሁት ይሄኛው የሃይማኖት ተቋማት ጉባኤ ያወጣው መግለጫ ነው። ከመግለጫው መካከል በቀይ ያሰመርኩባትን ተመልከቷል። ከዚህ አንጻር መንግስት የዜጎች ሰላም ወጥቶ መግባት ነፃነት ማረጋገጥ ዋነኛ ኃላፊነት ያለበት በመሆኑ ችግሩ ከዚህ በላይ ተባብሶ ተጨማሪ ሐዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊው የህግ ማስከበር ስራ እንዲሰራ ጉባኤያችን በአጽንኦት ይጠይቃል። እንዲሰራ ገና እናንተ ምን ብላችኋል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢኦቲሲ የፌስቡክ ገጽ ምን ብሏል? እርምጃ ተወስዷል ብሏል። እዚህስ ምን ተባለ? የእናንተ ከትላንት ወዲያ ነው። እነዚህ ትላንትና ማታ ነው። እነዚህስ ምን አሉ? የሃይማኖት ተቋማት ጉባኤ
እንዲሰራ የህግ ማስከበር እርምጃ እንዲሰራ ለመንግስት ገና አሳሰቡ። በተጨማሪም አስተማማኝ ሰላም የሚረጋገጥበት የሁሉም ዜጋና የጋራ ርብርብ በመሆኑ ሁሉም የሃይማኖት ተቋማትና የህብረተሰብ ይህን እጅግ የከፋ ጭካኔ ተግባር በአንድ ድምፅ በግልጽ ማውገዝና ከህግ አካላት ጋር በመተባበር ወንጀለኞችን ለፍርድ እንዲቀርቡ የበኩላችሁን ሚና እንድትወጡ አደራ ጥሪያችንን አቀርባለሁ። ይሄን ማን ነው ያለው? የሃይማኖት ተቋማት ጉባኤ። ውሸቴን ነው አይደል? እናንተ ምን አረጋችሁ? ያው ከፈለጋችሁ በቪዲዮ የእናንተው ስለመሆኑ በቪዲዮ ነው ማመጣላችሁ። የእናንተው ማስረጃ ስለሆነ የሃይማኖት ተቋማት ጉባኤ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ እስያ ሀገረ ስብከት የተላከለት ቪዲዮ ይሄ ነው። እዩት። በቪዲዮ ያመጣውላችሁ ነገ ከነገ ወዲያ ቪዲዮን ያጠፉታል። ማስረጃው በቪዲዮ ይዘነዋል። ማስረጃው እናንተም ተቀባበሉት። ይሄው መንግስት ተመጣጣኝ እርምጃ መውሰዱን ሀገረ ስብከቱ ገልጿል ይላል። ይሄው በፎቶ የትኛው መንግስት የትኛው ነው የምንጠይቃችሁ? ይሄ ቢቢሲ የዘገበው ዘገባ ነው። የአርሲው ጥቃትና እናትና 3 ልጆችን ጨምሮ 8 ቤተሰቦች የተገደሉበት ቤተሰብ ጭምር አለ ይላል። የሆንቆሎ ዋቤ ወረዳ ዋና አስተዳዳሪው ነው። እንግዲህ ሀገረ ስብከቱ ከዋና አስተዳዳሪ በላይ የትኛውን መንግስት ነው የሚጠቅሰው? አቶ ሐሰን መሐመድ ትናንትና ረቡዕ በወረዳው ስለተፈጸመው ጥቃት ለቢቢሲ አፋን ኦሮሞ ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን። ገና አላጣሩ። እናት ተመጣጣኝ እርምጃ ወስዷል ስትሉ እንግዲህ ይሄ የሀገረ ስብከት ውስጥ ነው ግድያው እየተፈጸመ ያለው። ግድያው የተሸፋፈነ ያለው በሀገረ ስብከቱ። በተመሳሳይ ቀን ስለ ጉዳዩ ጥያቄ የቀረበላቸው የአርሲ ዞን ዋና አስተዳዳሪ የዞኑ ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሐሰት ነው፣ ኦርቶዶክሳውያን አልተገደሉም፣ አልሞቱም እያሉ ተፈጽሟል የተባሉ ግድያዎችን አስተባብሏል። የተቀበሉት ከየት ነው? ያ ሬሳ ከየት መጣ? ያቺ አዳማ ኃይለማርያም ሆስፒታል ላይ በ5 ቦታና 4 ቦታ በገጀራ ተቆራርጣ ተሰፍታ ተቀምጣ ሕክምና የምትከታተለው ልጅ ከየት የመጣች ነች? ወላይታ ሶዶ ላይ አጥንቱ ተሰባብሮ ተቀጥቅጦበት ይቆረጥ አይቆረጥ ጣር ላይ ያለ ህፃን ልጅ ከየት የመጣ ነው? ቤተክርስቲያን ለመንግስት ሽፋን ይሰጣል። መንግስት ምንም አላቅም ይላል። ኦርቶዶክሳውያን እየሞትን ነው። የቅዱስ ሲኖዶስ መግለጫ ቅዱስ ሲኖዶስ ብቻ አይደለም። ቅዱስ ሲኖዶስ መግለጫ ሲያወጣ የወንጌላውያን የኢትዮጵያ ኦርቶዶክስ የወንጌላውያን ህብረት ነው መግለጫ ወጣ። እናመሰግናለን። በነገራችን ላይ የእናንተ ሐዘን መግለጫ ይሻላል ከኛ ቤተክርስቲያን መግለጫ። የእናንተ ማዘን ይሻላል ከኛ ቤተክርስቲያን የተሰጠ መግለጫ ከሚለው መግለጫ። ከቃላት ድርድሩ በሰከንዶች ልዩነት ውስጥ በደቂቃዎች ልዩነት ነው በነገራችን ላይ ተጽፎ ያለቀና በትኑ የተባሉ ይመስላል መግለጫው። የሃይማኖት ተቋማት ጉባኤ ወዲያው ነው መግለጫ የሰጠ። 20 ደቂቃ ልዩነት የላቸው መግለጫው። አንብቦ መረጃውን ሰምቶ ተጣርቷል። በዚህ አጋጣሚ በጣም የገረመኝ ነገር ልንገራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለየትኛውም የሃይማኖት ተቋም ለሚወጣ መግለጫ ቀድማ መግለጫ ታወጣለች። የራሳቸው ሃይማኖት ተቋም መግለጫውን አወጣ አላወጣ ጠይቃ አታውቅም። ግን ብዙ ሃይማኖት ተቋሞች ለራሳቸው ቀድመው ነው የሚያወጡት። መረጃ ምንጭ ናቸው። የኛ መረጃ ምንጭ ቢቢሲ ሊሆን አይገባም። የኛ መረጃ ምንጭ የራሳችን ሀገረ ስብከት፣ የራሳችን ሊቀ ጳጳስ፣ የራሳችን ቤተ ክህነት፣ የራሳችን ቅዱስ ሲኖዶስ፣ የራሳችን ቋሚ ሲኖዶስ፣ የራሳችን ቤተክርስቲያን ልትሆን ይገባል። ቤተክርስቲያናችን ግን መረጃውን የምሰማው ተብሏል፣ ክርስቲያኖች ተገድለዋል አሉ፣ ወገኖቻችን ተገድለውብናል፣ ተጨፍጭፈዋል፣ በገጀራ ተቆራርጠዋል፣ ተሳቀዋል፣ ህፃናት ተገድለዋል፣ ከብት ጋር ነው የወሰዱን አለች ህፃኗ። ምህላ ያዛችሁ፣ ምህላ አልጠየቃችሁ። ቋሚ ሲኖዶሱ በሁሉም ሀገረ ስብከት ምህላ ያዝ ይገባው ነበር። በዚህ ሰዓት ኦርቶዶክሳውያን በገዛ ሀገራቸው የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ የት ነው አለ ሲባል እኮ ኢትዮጵያ ነው ሊባል የሚገባ። እንደ ጎረቤት ሀገር ነው መግለጫ ያወጣ ነው። ገንዘባቸው ግን መግለጫችን ነው። ነፍሳቸው ግን የጎረቤት ሀገር ነው የሚመስለው መግለጫው።
ላሳያችሁ ሌላ ነገር ይሄን ዜና ላንብብላችሁ አባቶቻችን ኦርቶዶክሳውያን ሁላችሁም ስሙት ሁላችሁ ዳጉ ጆርናል ነው ትላንትና ነው የወጣው የ16 ዓመት ታዳጊን አስገድዶ የደፈረው ግለሰብ በስራት ተቀጣ ይላል ከዚህ ጉዳይ ጋር የሚገናኝ ነገር የለው ከዚህ በኋላ ማሳያችሁ ነገር ነው የሚገናኝ የካፋሼ ዞን ሼካ ጌሻ ወረዳ በየሪ ኪጭቲ ቀበሌ የ16 ዓመቷን የግል ተበዳይ አስገድዶ የደፈረው ግለሰብ በስራት መቀጣቱን ፖሊስ አስታውቋል ተከሳሽ ፍቅር የተሾመ የተባለው ግለሰብ ከቀኑ 11 ሰዓት በየሪ ኪጭቲ ቀበሌ የ10ኛ ክፍል ተማሪ የሆነችውን የግል ተበዳይ ራሷን እንዳትከላከል በማድረግ አስገድዶ መድፈሩን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና የኮሚኒኬሽን ዳይሬክተር ኢንስፔክተር ደረጃ አሰፋ ለብስራት ሬዲዮ ተናግሯል ፖሊስ ግለሰቡን በቁጥጥር ስር በማድረግ ተጎጂዋን ወደ ሕክምና በመውሰድ ምርመራ ማድረጉንና ለአቃቤ መሰጡን አቃቤ ግን በዚህ ጉዳይ ምርመራ አድርጎ ፍርድ ቤት አቅርቦ ግለሰቡ የ8 ዓመት ፍርድ ተፈረደበት ይለናል ይሄ ካቀረብኩላችሁ ዘገባ ጋር ምንም አይገናኝም ይሄ ዘገባ ያቀረብኩላችሁ በጣም ጭካኔ ተግባር እንደሆነ አስገድዶ የደፈራት የክብረ ንጽህናዋን ገሶ ሴትነቷ ደፍሮ የገዛ ልጃችሁ ብትሆን የሚያማችሁን ህመም እንድታስቡት ሰው ስለሆናችሁ የተደፈረች ሴት እንደራሳችሁ አካል እንድትቆጥሯት እንዲያማችሁ ጭምር ነው ያመጣሁላችሁ ቀጥሎ ማሳያችሁ ፎቶ ምክንያት ይሄ ልጅን አያችሁት ምን አገናኘው አሪያ አካላችሁን ያገናኘኝ ሳቁ ደፍሯት ተፈርዶበት ይስቃል ተገርለን መግለጫችንን እናላግጣለን ይሄ ደፍሮ የተፈረደበት ልጅ ነው 8 ዓመት ፎቶ ፖሊስ ጣቢያ ላይ ለፍርድ ቤት የተነሳ ፎቶ እስር ቤት ሊገባ የተነሳ ፎቶ ግን የፈገግታ የደስታ ፎቶ ነው ሽልማት የተሸለመ ነው ይመስለው የእናንተ መግለጫ የሐዘን አይደለም አይቆጣም ኦርቶዶክሳውያን ህመምን አይገልጽም ህመም የለውም ስለዚህ መግለጫችሁ የሳቅ የፌዝ እንደሆነ ያስታውቅባችኋል ከተግባራችሁ ለዚህ ነው ያመመን ለዚህ ነው የተንገበገብነው ለዚህ ነው ጥቁር ካባ የለበሱ አባቶቻችን የት ናችሁ ብለን የምንቆጣው ልጆች አባቶቻቸው እንደሚናገሩት እንጂ እኛ ከናንተ በላይ ሆነን አይደለም ለዚህ ነው ያንገበገበን የናንተ አንድ ነገር መነካት ያንገበግበናል ዛሬ ግን በቤታችን ውስጥ በጓዳችን ውስጥ ለተፈጠረው ነገር ከውጭው ሐዘን በላይ የናንተ ማላገጥና የናንተ ቀልድ መግለጫ አመመን ከገዳዮቹ በላይ አቆሰለን ለራሳችሁ ለቅዱስ ሲኖዶስ ቋሚ ኮሚቴ መግለጫ ያስፈልገዋል ያዘን መግለጫ ምንምናኑ መግለጫ እናወጣለን ለቅዱስ ሲኖዶስ ለቋሚ ሲኖዶሱ የሐዘን መግለጫ ልናወጣ ይገባናል እኛ ከገዳዮቻችን በላይ ያፌዘብን መግለጫው ደርሶ አቤት ያላለው ሊቀ ጳጳሱ ነው ደርሶ አቤት ያላለውና ከመንግስትና ከህግ የሚመለከታቸው አካላት በላይ አቤት እኔ መንግስት ተመጣጣኝ እርምጃ ወስዷል ብሎ የገለጸልን ሀገረ ስብከቱ ነው ለዚህ ነው የገደላችሁን እናንተ ናችሁ ያስገደላችሁን እናንተ ናችሁ ያመመን ለዚህ ነው ብለን የምንናገራችሁ በማስረጃ ነው የምንነግራችሁ ሐሰት ከመሰላችሁ ማስረጃችን ውሸት ነው ብላችሁ ንገሩ ይሄው ማስረጃችን ሐሰት ከሆነ ንገሩ ያመመንን ነገርናችሁ ዘመን ይቀየር አመት ይቀየር ወቅት ይቀየር ባለስልጣንና ባለጊዜ ይለያይ ሟች ግን ሁሉ ጊዜ ኦርቶዶክስ ነው ሟች ሁሉ ጊዜ ኦርቶዶክስ ነው ሞተናል ተገርለናል አጋርለውናል በግድያው ተሳልቀውብናል በመግለጫችን እንድንጣላ ያረጉናል እኛ ግን አባቶቻችን አሁንም እንታዛቸዋለን አባቶቼ ብዬ በኩራት መጠራበትን ያንን አንደበት የለኝም ዛሬ ነገር ግን አሁንም አባቶቼ ይላል እያላገጣችሁብኝ አባቶቼ ይላል እየቀለዳችሁብኝ አባቶቼ ይላል እያመመኝ ነው መነግራችሁ ውስጤ እሳት አለ የሚንገበገብ የተቃጠለ ሰገራ አለ መንፈሳዊ ማንነቴን አቃጥላችሁታል ገርላችሁናል የገደለን መንግስት አይደለም መንግስትማ ያው ሐሰት ነው መረጃው ይለናል እየቀበርን ለቅሶ እየደረሰ የሞተች ልትገደል ገጀራ ጭንቅላቷ ላይና ወገቧ ላይ አንገቷ ላይ ትከሻዋ ላይ ያረፈባት ልጅ ሆስፒታል ተኝታ ተሰፍታ በቪዲዮ እንዲየተናገረች ሐሰት ነው ይለናል የመንግስት ማምተወካይ ከሱ በላይ የናንተ መግለጫ ነው እኛን ያመመን
እኛ በሞቱ ጉዳይ ላይ አጀንዳውን እባካችሁ ሐዘኑን እውነት አርጉት መግለጫችሁ ቁጣ ይኑረው እውነተኛ ሆኑ ብለን እናንተን እናገራለን እዛ ሙስሊም ቤቶች ደግሞ በመቃብር ስፍራ ይጨቃጨቃሉ በነገራችን ላይ ከሌሎቹ ቀድማችሁ የሐዘን መግለጫ ያወጣችሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስራ አስኪያጅ የቅዱስ ሲኖዶስ ጽሕፈት ቤት እንዲሁም ብፁዕ ወቅዱስ አቡነ ማትያስ ናቸው ከዛ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመግለጫ እንደገና ከ5 ጊዜ ነው ከ6 ጊዜ በላይ መግለጫ ወጣለች በሐጂ ሙፍቲ መግለጫ እነሱ ደግሞ በመናቸው ተጨቃጨቁ በመቃብር ስፍራ እኛ በሚሞት ነፍስ እንጨቃጨቃለን እነሱ ደግሞ በመቃብር ስፍራ ይጨቃጨቃሉ በመጨረሻ ትላንትና የመግለጫ ወጣ ምን የሚል ተቀዳሚ ሐጂ ሙፍቲ ዑመር እንድሪስ የተቀበሩበት የህዝብ ሙስሊሙ የመቃብር ስፍራ በመሆን ዕውቅና ተሰጠው በነገራችን ላይ ዕውቅና 2013 ዓ.ም መረጃውን ማሳየቻችሁ ነበር ለእስልምና እምነት ተከታይ ወንድሞቻችን ሐጂ ሙፍቲ የመኖሪያ ስፍራቸውን በመቃብር እንዲቀየርላቸው የስፍራ መቀየሪያ ቦታ አመልክተው ያን ያስፈጸመው ጨርሰዋል ቆይቷል ዛሬ መጅሊሱ አጸድቆላቸዋል የኔ ጥያቄ እዛ መጅሊስ ላይ የምትሰሩ አመራሮች ስለናንተ ሐዘንና እኛ መግለጫ እንድናወጣ ትፈልጋላችሁ ስለኛ ሐዘን እናንተ ያገባችሁ ማለት ለነገሩ ያገባችሁ ብዬ አልጠይቅም የኛም ቤቶች እኮ ስለኛ ቤት ሐዘን ቀልደውብን ነው መግለጫ ያወጡ አሽፈው ነው መግለጫ ያወጡ አላመማቸው እንባል ተሰማቸውም እንደ ሐጂ ሙፍቲ እንኳን ሐዘን አልተሰማቸው ተሰብስበው ግር ብለው አልሄዱ አልተከታተሉ ከዚህ አርሲ መሄድ እኮ ይችላል እንኳን እነሱ የሚዲያ ባለሙያዎችን ይዘው መሄድ ይችላል እንኳን እነሱ የአዲስ አበባ ሀገረ ስብከት ውስጥ የሚገኙ የቤተክርስቲያን አስተዳዳሪዎችን ይዘው መሄድ ይችላል እንኳን እነሱ በመላው ዓለም የሚገኙ ኦርቶዶክሳውያንን ኑ ወደ አርሲ እንትመም ቢልኮ የሚከተላቸው ምዕመን ብዙ ነው ግን አልሄዱ ግን አላሰቡ እንኳን መግለጫቸው ውስጣቸው የተጠራጠረ ነው የሚመስለው አላመኑበት እናንተ ቤት ደግሞ እንዲህ አይነት ነገር አየው ሰሞኑ ሲመላለስ ታውረፉ እንዲህ አይነት ነገሮች ሃይማኖት ያጋጫሉ ረፉ ብያችሁ ነበር ደጋግሜ ነግራችኋለሁ ረፉ ቀጣይ ሙስሊሙና የጴንጤው ደግሞ ይጀምራል በሰሜን ወሎ አህጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል ዝናብ ያስገባል ፀሐይም ይፈራረቃል አባቶች ለሰዓታት ሲቆሙ ለማህሌቱ ሲቆሙ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተክርስቲያን ብርቅ ነው ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተክርስቲያን ይዘት የሌለው አራት ማዕዘን የሆነ ህንጻ ብቻ ነው በሩ እንደምትመለከቱት ቆርቆሮ ነው ዙሪያው በአፈር የተከበበ መጽሐፍቶቹ ባይጥ የተበሉ ማንም ማስተዋሽ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች እባካችሁ የተዋህዶ ልጆች እባካችሁ ኢትዮጵያውያኖች እባካችሁ ደጋግ ወገኖቻችን ለዚህ ቤተክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው
ጎስፒል ፎር ሙስሊም የሚል ነው የኛው ደግሞ። አሁን ደግሞ የእስልምና ትንኮሳ ተጀምሯል። ፕሮቴስታንትና እስልምና ትንኮሳ። ይሄ መዝሙር ቀለም ለሌላቸው ሰዎች ቀለም የሰው ቀለም ለብሰው መዝሙር ለሚዘምሩ ነው። የኦርቶዶክስ ጸናጽል፣ የኦርቶዶክስ መቋሚያ፣ የኦርቶዶክስ ከበሮ፣ የኦርቶዶክስ አለባበስ፣ የቅዳሴ ስርዓት፣ ምህላ፣ ኪዳን የሚመስሉ ነገሮች በአዳራሻቸው ማከናወን የሚፈልጉ ብዙ ሐሰተኛ ፓስተሮችና ብዙ ሰባኪነን ባዮች የውሸት ማተራመስና መንገድ ላይ መንገድ መንሳት የሚፈልጉ ብዙዎችን አይተናል። ሰላም መንሳት የፈለጉ እነዚህን የሚያስታግስ ጠፍቷል። አሁን ቀጣይ እናንተ ናችሁ ባለተራ። እርስ በርስ ቀደመንን የምንነግራችሁ ይችን ሀገር ማተራመስ የሚፈልገው በብሔር መጥቷል፣ በፖለቲካ መጥቷል፣ በሁሉም መጣ። አሁን አቃተው። ብሔርን ሃይማኖትን ያደባለቀ አሁን የሃይማኖት ጦርነት ለማስነሳት እልፍ አላፍ እየሰራ ነው። ኦርቶዶክሳውያን የኛ ስራ መተባበር፣ አብሮ መቆም፣ መጸለይ፣ ምህላ መቆም። አባቶቻችን አይጠይቁንም፣ አባቶቻችን አይነግሩንም። እኛ እርስ በርሳችን ጎረቤት ካለን ተሰባስበን ማምሻውን ምህላ መያዝ እንችላለን ቤታችን ውስጥ። 2ም 3ም በሆናችሁበት ስፍራ እኔ እዛገኛለሁ ብሎናል እግዚአብሔር። ስለዚህ እናንተ 2ም 3ም ሆናችሁ ጸሎት ያዙ። ቤትም ስፍራ መመልከቻችን ለእግዚአብሔር ነው። በትግራይ እናቶቻችን ደረታቸውን እየደቁ መሬት እየተንከባለሉ ምህላ ይዘዋል ቆይተዋል። ምክንያቱም የሚመጣው ነገር የከፋ እንደሆነ አውቀዋል። አሁን የሚመጣው ነገር እየከፋ እንደሚሄድ አውቀን ሁላችንም ወደ እግዚአብሔር ማመልከቻ እናስገባ፣ ጸሎት እንያስም፣ ንስሐ እንግባ፣ ስጋው ደግሞ እንቀበል፣ ወደ እግዚአብሔር እንመላለስ። የአስራት በኩራታችሁን ነገር እንኳን ምንም አልላችሁ፣ ምክንያቱም የሚገባውን ለሚገባው ነገር ማድረግ ስለሚጠበቅባችሁ። ያሁኑን ግን እጠይቃችኋለሁ። እነዚህ 2 ልጆች አድራሻ አግኝቼ መጥቼ ለእናንተ እስካሳውቃችሁ ድረስ ይሄን አስራት በኩራታችሁ በዚህ ልጆች ብታስገቡልኝ ደስ ይለኛል። እነዚህ ልጆች እንታደጋቸው ህፃናቶች። ሌላኛውንም ማሳያችሁ እዚህ በኩል እንዲህ ያደርጋሉ አይደል? ሙስሊሙን ይወክላሉ ብዬ አላምንም። ደግሞ እነዚህ ይሄኛውን ጭፈራ ያሳየዋችሁ ሙስሊሙን ወክለው ስለሆነ ሳይሆን እንዲህ አይነት ነገር ስትለቁ በተለይ ከዚህ ከቅርብ ጊዜ ወዲህ ኦርቶዶክስ ነው ደናሽ ዘፋኝ የምትሉት ሰዎች የፕሮቴስታንቱን ባለፈው ፓስተር ዘፋኛችሁን አሳይቻችኋል። ዘፋኝ ፓስተር ዘፋኝ ስራ ነው ልትሉ ነው አይደል? ኦርቶዶክሳውያን እኮ ዘፋኞችም እኮ ኦርቶዶክሳዊ የሆኑ እምነት ተከታይ የሆኑ ዘፋኞችም እኮ ስራዬ እንጂ እኮ እምነቴ ኦርቶዶክስ ነው የሚሏቸው። ለዚህ ነው እርስ በርስ አንተላለልም እንላለን። ከሁላችሁም ቤት ሁሉም ቤት ጎድሎ ነገር አለ። ስለዚህ ጎድሎ ነገር አውጥቶ ማሳየት ሳይሆን የኛ ስራ ሁሉም ቤት ጎድሎ አለ፣ እኛም ቤት ጎድሎ አለ። ከብፁዓን አባቶቻችን ጀምሮ እስከ ምዕመን ድረስ ጎድሎ ነገር አለ። በእግዚአብሔር ምሕረትና ቸርነት ነው እስከዛሬ ያለነው። ቀጣይ ዘመኑን እግዚአብሔር ይጠብቀን ማለት ፈልጋለሁ። አንድ ግን በጣም ላመሰግን የምፈልገውን ይህን መግለጫ ልንገራችሁ። እንደው ማህተሙና ቲተሩ እንደው ተስተካክሎ በአባ ፋኑኤል ወጥቶ ቢሆን ኖሮ በጣም ደስ ይላል። በአባ ሩፋኤል ፋኑኤል ነው ፋኑኤል በአባ ፋኑኤል ወጥቶ ቢሆን ኖሮ በጣም ደስ ይለኝ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋሽንግተን ዲሲና አካባቢ ሀገረ ስብከት ጽሕፈት ቤት ነው። በዲሲና አካባቢ ሀገረ ስብከት ለምትገኙ አድባራትና ገዳማት በሙሉ ጉዳዩ በአርሲ ሀገረ ስብከት ለተገደሉ ኦርቶዶክሳውያን የጸሎተ ፍትሐት እንዲደረግ ስለማሳሰብ ይላል። በሀገራችን ኢትዮጵያ በምስራቅ አርሲ ዞን አስተዳደር ከጥቅምት 15 እስከ ጥቅምት 19 ድረስ ባሉት ጊዜያት በተለያዩ ወረዳዎች ውስጥ የሚገኙ 25 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ማንነታቸው ባልታወቁ ታጣቂዎች እየተፈጸመ ያለውን አሰቃቂ ግድያ የዲሲና አካባቢ ሀገረ ስብከት ጽሕፈት ቤት እያወገዘ በደረሰው ጉዳት የተሰማንን ከፍተኛ ጥልቅ ሐዘን እየገለጽን ለሟች ቤተሰቦችና ለመላው ኦርቶዶክሳውያን መጽናናት ይስጠን እያልን በግፍ ሕይወታቸውን ላጡትና ወገኖቻችንና መጪው እሑድ በሀገረ ስብከቱ ባሉ አብያተ ክርስቲያናት በሙሉ ጸሎተ ፍትሐት እንዲደረግላቸው የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ፋኑኤል ማሳሰባቸው መግለጽ ነው እንዳለ ይላል። እንደው ደብዳቤውን በእርሶ ቢወጣ በጣም ደስ ይለብኝ ብፁዕ አቡነ ፋኑኤል። ታዲያ እንደዚህ ከሆነ ዲሲ ያለው ጳጳስ ተሰምቶት ሀገረ ስብከቱን የሚመራው ጳጳስ ግን አልተሰማው። ይሄንን እኮ ማውጣት ያለባችሁ ሁላችሁም ጳጳሳት ናቸው። ቋሚ ሲኖዶስ አይዘዝ፣ እያንዳንዳችሁ ጳጳሳት ግን እንዲህ ምህላ ጸሎት ፍትሐት ማስያዝ ትችላላችሁ። ስልጣናችሁ ነው። ክብረ ክህነታችሁ ያዛችኋል። ኦርቶዶክሳዊ ስለተገደል በግፍ ኦርቶዶክስ ስለሆነ ስለተገደል ማዝ ይገባችሁ። ስለዚህ በመላው ኦርቶዶክሳዊ ዘንድ ምህላም ጸሎተ ፍትሐትም ሊያዝ የሚገባበት ቁርጥ ቀን አሁን ቅዳሜና እሑድ አለ።
ዛሬ ማታ መግለጫ ማውጣት ትችላላችሁ። በመላው ኦርቶዶክሳዊ ዘንድ ምህላ እንዲያዝ ደግሞ እኛ እንጠይቃለን። እኛ ደካማ ኃጢአተኛ በዳይ የሆንን ክፉ የሆንን ሰዎች እንጠይቃለን። ሚዲያ ላይ የምንሰራ ተራ ኃጢአተኛ የሆንን ኦርቶዶክሳውያን እንደው ቅዳሜና እሑድን በጸሎታችሁ እንድታስቧቸው በየአድባራችሁ ሁላችሁንም አባቶች እንማጸናችኋለን። ሁላችሁንም ገዳማውያን እንጠይቃችኋለን። የነበረኝ ቆይታ ይህን ይመስል ነበር። አርአያ መካሻ ነበር። ይህን ፕሮግራም አዘጋጅቼ ያቀርብላችሁ። ቃለ ቀርን ስለምትከታተሉ አመሰግናለሁ። ሰነቅ ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለየን። ማነው የሚያድነኝ ሞትን ሰብሮ? ትሕትናሽ ግሩም ነው ደግነትሽም ትሕትናሽ ግሩም ነው ደግነትሽ። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም። በሰሜን ወሎ አህጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን። አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው። በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል፣ ዝናብ ያስገባል፣ ፀሐይም ይፈራረቃል። አባቶች ለሰዓታት ሲቆሙ፣ ለማህሌቱ ሲቆሙ፣ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም። ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተክርስቲያን ብርቅ ነው። ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም። ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም። ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም። በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ። ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው። ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተ ክርስቲያን ይዘት የሌለው አራት ማዕዘን የሆነ ሕንፃ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው። ዙሪያው በአፈር የተከበበ፣ መጽሐፍቶቹ ባይጥ የተበሉ፣ ማንም ማስታወሻ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተ ክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው።